በተለይ ላክስቱ እኔ ምንም ነገር አልልሽም፣ ያጠፋሽው ጥፋት አምነሽ ተቀብለሽ መተሽ እጅ ብሰጪ ይሻላል፣ ፊት ለፊት ብናወራ ይሻላል። እኔ ላንቺ ምንም ወደ ኋላ ምልበት ነገር የለም። የአባቴ እህት ነሽ። እህት ብትሆኝም ግን እኔ ከመሸጥ ወደ ኋላ ያልሹ ነገር የለም። እኔ ከመጉዳት ወደ ኋላ ያልሹ ነገር የለም። የወንድምሽ ልጅ ነኝ። ጎተሽኛል፣ ብዙ ነገር አድርገሽኛል። ነገር ግን እኔም አልተውሽም። ምክንያቱም ለእኔ በህይወቴ ስለመጣችሁ በእናቴ ምዬ እነገራችኋለሁ። ባለሽበት ቦታ ወጥተሽ ተደብቀሽ መልእክት ከመላክ ተቆጠቢና ፊት ለፊት መተሽ ያለውን ነገር ብትናገሪ ይሻላል። ካልሆነ ደግሞ እኔን ልዑል አያድርገኝ፣ የእጃችሁ እያንዳንዳችሁ ታገኛላችሁ። ካልሆነ ደግሞ መታችሁ እጅ ሰታችሁ ያለውን ነገር ብንወያይ ይሻላል ብሎ ነው መልእክት ያስተላለፈላት። በሁለተኛው ደግሞ ውድ ቤተሰቦቼ ላጎቱ ነው። ላጎቱም በጣም ከባድ የሆነ መልእክት አስተላልፎለታል። ምክንያቱም አጎት ተብዮ እጅ እንዳለበት እሱን ከሷ ጋር እንደሚሰራ አብሮ እንደሚሰሩ ነው የተሰማው። ምንም ነገር ትፈልግ ምንም ነገር ታምጣ እሱ ነው ከጎኗ ሆኖ መኪና ቢያግዛት፣ ብር ቢያስፈልጋት፣ ሰው ቢያስፈልጋት፣ ሰራተኛ ቢያስፈልጋት በየቦታ የተቀመጡ ነገራቶች በሙሉ አስተካክሎ የሚያመጣላት እሱ መሆኑ ነው የተሰማው ውድ ቤተሰቦቼ። ስለዚህ ያ ነገር ደግሞ እያንዳንዱ ነገር ልዑል ቢታመምም ጸበል ቢሆንም ከመጣ በኋላ የተሰሩ ቪዲዮዎችን እያንዳንዱ ነገር አይተዋል፣ ሰምተዋል። ምክንያቱም ቪዲዮ የሚለቁት እነሱ ማለት ለሚዲያ የሚመጥን ነገርና ለዩቲዩብ የሚመጥን ነገር ነው የሚለቁት እንጂ እነሱ ያወሩት ነገር በሙሉ ቢለቀቅ ኖሮ ድሮ ህዝቡን አልቆ ዩቲዩብም የሚባል ነገር አይኖርም ነበር። ምክንያቱም በጣም ከባባድ የሆኑ ሚዲያ ላይ የማይወጡ ሚስጥራቶች ይኖራሉ። እነሱ በውስጥ ራሳቸው ነው የሚፈቱት። ቪዲዮን ቢቀረጽ ደግሞ ያ ቪዲዮ አይለቀቅም። ሁለም ብትሉኝ ዩቲዩብ አይፈቅድም። ዩቲዩብ እሱ ካስቀመጠው ከህግ መውጣት አትችሉም። አንድ ቃላት እንኳን ብትሳሰቱ ያልሆነ ነገር ዩቲዩብ ያልፈቀደው ነገር አንድ ፊደል ብትሳሰቱ ውድ ቤተሰቦቼ ሪሙቭ ያደርጋቸዋል። ያልሆነ ነገር ቅጣት ነው የሚቀጣችሁ። ያ ነገር ስለሆነ ብዙ እኛ ማንሰማቸው ሚስጥሮችን አሉ በውስጥ እነሱ ነው የሚጨርሱ። ስለዚህ ልዑል ያ ነገር ደግሞ በጣም አበሳጭቶታል። በጣም ዋጋ እንዲከፍልና የእጃቸው እንዲያገኙ ነው ያለው ልዑልን። አክስቱ በጣም አናደዋለች። ዋግ እንዲከፍል አድርገዋለች ልዑልን በህይወቱ ላይ ዋግ እንዲከፍል አድርገዋለች። ስለዚህ ያ ክስቱ ደግሞ ዛሬ እልህ አልይዛትም በቀልም አልበቀልም ብለዋል። ጀግና አይደለህ እንዴ? ጀግና ወልዳሃለች እኮ አንተ ጀግና የወለደችህ ጀግና ነህ። ስለዚህ እንደዚህ አይነት ከማይረቡ ሰዎች ደግሞ እልህ ውስጥ መግባት ጥሩም አይደለም። ሲጀመር እኛ ካንተን ማንጠብቀው ነገር ነው። ካንተ እልህ ውስጥ ገብቶ በእልህን በቀልን እኛ ካንተ አንፈልግም፣ ካንተ አንጠብቅም። ሲጀመር ባንተ አያምርም ልዑል፣ ባንተ አያምርም። አንተ ትሁት ሆነ ስራዎችህን በስራ ሰርታ ጥፋት ያጠፉትን ደግሞ ለህግ አሳልፈህ ሰጥተህ መንገድህ መጓዝ ነው እንጂ እነሱ መጥፎ ነገር ሰርተዋል ተብሎ አንተ መጥፎ ነገር በምንም ተአምር ልሰራ አንፈልግም። እኛ በምንም ተአምር አንፈልግም። ስለዚህ ያ ነገር ስለሆነ ልዑል ጀግናው አክስት ጥፋት ሰርታለች። ጥፋቷ የሰራችው ጥፋቷ ስላመነች እኮ ነው ዛሬ ተደብቃ ያለችው። ማንም አያየኝም፣ ማንም አያገኘኝም፣ ከኔ በላይ ማንም የለም፣ እኔ ነኝ በላጭዋ፣ እኔ ነኝ ጥሩዋ፣ እኔ ነኝ መንግስቷ ብላ ነበረ። ዛሬ ግን የሰራችው ስራ ስላሳፈራት ከሰፈርም ከቤቷም ከልጇም ርቃለች። ለልጇ ያልሆነች እናት እኔ ለሰው ትሆናለች የሚባል አማርኛ እኔ አልስማማበትም። ውድ ቤተሰቦቼ የፈለጋቸው ነገር ልትሉም ልታወሩም ትችላላችሁ። ነገር ግን አንድ እናት ለልጇ ያልሆነች እናት የሌላ ሰው ትሆናለች የሚባለው ነገር ይሄ በጣም የተሳሳተ ስህተት ነው አይደል እንዴ? ወይ አንድ እናት ርቧት ቸግሯት የምትበላው ነገር አታ ልጄ እንዳይጎዳብኝ የሚመቸው ቦታ ይቀመጥ ብላ ለሰው አድራ ታስቀምጥ ትችላለች፣ ልጇ እንዳይጎና። ግን እቺ እናት የምትበላው አላጠች፣ የምትጠጣው አላጠች። የራሷ ቤቷ በየቦታ በወንጀል የሰበሰበችው ብሯና
ገንዘቧን ይዛ ነው የጠፋችው እንጂ ቤት አላት፣ ምንም ነገር ያጣች ሴት አይደለችም። ስለዚህ አንድ ልጇን ጥላ የጠፋች እናት ለማን ትሆናለች? ለማንም አትሆንም። ለማንም የምትበገርን ሴትም አይደለችም። ያ ነገር ስለሆነ ማናች ሉሉም ሆነ ብሩኬም ሆነ ሚኪም ሆነ ኤርሚያስም ሆነ ለማንም እጅ ሳሰጡ መቼም አትሸነፉ። ማቃለው አሸናፊ ናችሁ እንጂ ተሸናፊ አይደላችሁም። እያንዳንዱ በገባችበት ጉድጓድ ለጊዜው ነው እንጂ መቼም ትገኛለች። ለጊዜው ተደብቃለች እንጂ እንደምትገኝ እርግጠኛ ነኝ። ሲጀመር የእሷ መጥፋት ተፈሪ የሚባለው ተፈሪ አይደለም፣ ከእሷ ጋር የሚሰራው ጠፍቶብኛል። እሱ ሰውዬውና ወንድሟ በ100% ያውቃሉ። በተለይ ገረሙ እህቱ የት እንዳለችና የት እንደተቀመጠች በደንብ ያውቃል። ገረሙና አንድ ከእሷ ጋር ሆኖ የሚሰራው ሰውዬው ስሙ ጠፍቶብኛል። ያው ስሙ ለመጥራትም አልፈልግም፣ ምክንያቱም ልዑል እንዲጎዳ ያደረጉ ስለሆነ እነሱ እሷ የት እንዳለችና የት እንደተደበቀች በደንብ ጠንቋ ያውቃሉ። ምክንያቱም ከዚህ በፊትም እቃቃ ጨዋታ ተጫውተዋል፣ እንዲሸውዷችሁ ሞክረዋል፣ ብዙ ነገር ሸውደዋል። ብዙ ነገር እኛ እንደዛ አላደረግንም፣ እኛ እናንተ ለማገዝ ነው የመጣ ነው፣ እኛ እንደዚህ ብሎ በተለይ ያ ሰውየው ከእሷ ጋር እጅና ጓንት ስለሆኑ ያለችበት ያቃል። እሱን በደንብ አፍጥጣችሁ መጠየቅ አለባችሁ። ዛሬ አላቅም እንደዛ ብላለች እንደዛ ብላለች ሊል ይችላል፣ ግን ውሸት ሊሆን ይችላል። ያለችበት ያውቃሉ። የትም ሆነ የትም ጉድጓድ ውስጥ ብትገባው ትወጣለች። ዋናው ዛሬ ልዑል አንተ ጤነኛ መሆነ፣ በሰላም መመለስ፣ እናትህ ምንም ታሳትሆኑ፣ ወንድሞች ምንም ሳይሆኑ በሰላም መተህ ስራህን መቀጠል ነው። ጠላት ሁሌ ወደ ኋላ ይሸሻል፣ ወደ ኋላ ይቀራል እንጂ መቼም ፊት ለፊት ወጥቶም ፊት ለፊት ቁሞ አያውቅም። እውነተኛ ከሆነች ጀግና ከሆነች እውነት ከሰራች ፊት ለፊት ትቆም ነበር። ግን ሌባ ሁሌ ለአመሉ ዳቦ ይልሳል እንደሚባል አጭበርባሪ ስለሆነች ምሰራቸው ስራዎችን በሆኑ አሳፋሪ ነገር ስለሆነ አንተ ፊት እንዴት አድርጋ ትቆም? በምን አቅሙ? እንዴት ጉልበት ኑሯት? ምን አይነት ድፍረት ኑሯት አንተ ፊት ለፊት የምትቆመው? አንተ ለማጥፋት ነው ሰርግ የደገሰችው። ያ ነገር እንደምሰማ ጠንቅቃ ስለምታውቅ፣ በተለይ ጸበል ሂደሃል ስትባል እምነት ቦታ ከሄደ ፈጣሪም ስለሚያግዝ አሳፍረዋታል። ምክንያቱም እሷ ከሴጣኖች ጋር ተባብራ አይደለም የምትሰራው፣ ከሴጣኖች ጋር ተባብራ አይደለም ህዝብን የምታጠፋው። እውነተኛ ፈጣሪ ህንጋ መሄድ ስታቅ ነው ዛሬ እሷን የገባችበት ጉድጓድ ደፍኖ በዛው ያስቀራት እንጂ እሷ የእውነተኛ ሰው ብትሆን እውነት ቢኖራት ኖሮ በአንተ ላይ ምንም አይነት ወንጀል አልሰራሁም፣ አንተ ምንም የጎዳሁን ነገር የለም ብትል ኖሮ ዛሬ ፊት ለፊት ትቆም ነበር። አያሳፍራትም ነበር፣ አንገቷን አደፋም ነበር። ግን የሰራችው ስራ ዋጋ ያስከፍላታል። ገና መች ሆናት ከነ ወንድሟ ለስሙ እኮ አስተማሪ ነው፣ ግን አስተማሪነት ትቶ ሰውን ለማጥፋት ከገጠር ተነስቶ አዲስ አበባ መጣ። ስለዚህ አሁን በሱ የሚማሩ ተማሪዎችን እውቀት ተምረዋል ነው የሚባሉት? እውቀት ሸምተዋል ነው የሚባሉት? በምን ሁኔታ? በዚህ ልክ ክፋት የተሰራ አስተማሪ እኮ ንጹህ እኮ ነው። አስተማሪ ያስተማረው ተማሪ እኮ ነው ዶክተር ሆኖ ፓይሌት ሆኖ ብዙ ቦታ የሰውን ህይወት የሚያድኑት እኮ አስተማሪ ያስተምሯቸው እኮ ነው። ያ አስተማሪ ግን ንጹህ አስተማሪ፣ ወንጀል ማይሰራ፣ ትምህርቱ ልጆችን በስርዓት የሚያስተምር፣ የሰውን ልጆች አማና ተቀብሎ በስርዓት አስተምሮ የሚሸኝ አስተማሪ ነው እኛ የምናውቀው እንጂ ከሰው ጋር ዳብል ይዞ ከሴት ጋር እጅና ጓንት ሆኖ ለጠብና ለመጥፎ ነገር ለመስራት ከክፍለ ሀገር አዲስ አበባ መምጣት በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ስለዚህ ገረሙ አምናህም ሳይሆን ሳታምን ወደ ሳይሆን በግድህ ያደረካቸው ድርጊቶችን በሙሉ እያንዳንዱ በህግ ፊት ትጠየቃለህ። በነገራችን ላይ ገረሙ በቁጥጥር ስር ውለዋል። ውድ ቤተሰቦች ገረሙ በነፃነት ይሄድ አይደለም። የሰራው ስራ ከባድ ስለሆነ ትምህርት አቋርጦ ነው የመጣው። አስተማሪ ነው። ግን አሁን እሱን እህቱን ለመሸፈን እህቱ ማንም ሊነካበት ስላልፈለገ እሷን ሚዲያ ላይ እንዳትወጣ ህዝብ ፊት እንዳትቆም ስለፈለገ ነው ያዙኝ ልቀቁ የሚለው። ግን እያንዳንዱ ስራ የሚያግዛት እኮ እሱ ነበር። እውነት ለእህቱ ቢያስብ ኖሮ መጀመሪያ ወንጀል ስሰራ ጊዜ ለምን ሺ ጊዜ ታላቁ አትሆንም? እህት ይሄ ስህተት ነው። አስተማሪ አይደል? አስተማሪ ከሁሉ ነገር ያውቃል።
ማለት አስተማሪ ሁሉ ነገር ያውቃል ስላችሁ እኮ ፈጣሪ ነው ማለት አይደለም፣ ግን እውቀት አለው። እንደ እውቀቱ አንድ ነገር ሰው ከተሳሳተ ማስተማር ነው፣ ማሳየት ነው። እህቴ ይሄ ነገር ስህተት ነው፣ አንድ የሰራች ሁለቴ የሰራች እህቴ ይሄ ነገር ስህተት ነው፣ ይቅርብሽ፣ የወንድሜ ልጅ ነው፣ እንዲህ ነገር መስራት የለብሽም፣ ይሄ ነገር ማቆም አለብሽ፣ በቃ እንደ እውቀቱ ማስመለስ ሲገባው ማስቆም ሲገባው፣ እሱ ግን የእህቱን ደግፎ ሉልን ለማጥቃት ሉልን ለማጣል ሌላ ሰው ጋር ጓደኝነት ፈጥረው ስሙ ጠፍቶብኝ እኮ ነው ውድ ቤተሰቦቼ፣ ሉልን ለማጥፋት ሆነ ብሎ የተነሱት እንጂ እነዚህ ሰዎች እኮ ዘመድ ሳይሆኑ እኮ ጠላት ናቸው። በነገራችን ላይ ግን በአሁኑ ሰዓት ጠላት እኮ ከሩቅ አይመጣም። የገዛ ወዳጅ፣ የገዛ ጓደኛ፣ የገዛ ዘመዳችሁ እኮ ነው የሚያሰጣችሁ እንጂ ትክክለኛ ጠላታችሁ ካወቃችሁ እኮ ተጠንቀቃችሁ እኮ ትኖራላችሁ ውድ ቤተሰቦች። በቃ ጠላቴ የከሌ ነው ብላችሁ ትጠነቀቃላችሁ። ግን ጭራሽ ባልጠበቃችሁ ሰው፣ በምታምኑ ሰው፣ በምትወዱ ሰው፣ በቤተሰብ ነው ጠላት ሆኖ የሚመጣባችሁ። አያችሁ። ስለዚህ ዛሬ የሉላ አክስት መስላ ወዳጅ መስላ የሉላ አጎት መስሎ ቤተሰብ መስሎ መጥተው ዛሬ ሉል ጎተው የነበረው ግን እሱ እውነተኛ ሰው ስለሆነ ለእውነት ስለቆመ ምን ጊዜ ቢሆን እውነት ሰርቶ ስለሚጓዝ ፈጣሪ ጥሎ አልጣለው። እነሱስ ያው በሰሩ ስራ እሷ የት ጉድጓድ ውስጥ እንደገባች አልታወቀም። እሱ ደግሞ እስር ቤት ነው ያለው። ምክንያቱም የወንጀል ተባባሪ ስለሆነ ሉልን ለማጥፋት ሆነ ብሎ ስለተነሱ እና ውድ ቤተሰቦቼ ለማንኛውም ዛሬ ሉል ያስተላለፈው መልእክት በጣም ከባድ መልእክት ነው። የሚገባት ከሆነ አስተዋይ ከሆነች አይምሯና ጭንቅላቷ በሙሉ ልቧን በሙሉ በመጥፎ ካልተሞላ እውነተኛ አሳቢ ሰው ከሆነች እንደ ሰው ቆመ ብላ የምታስብ ከሆነ ሉል የተናገረውን ትክክለኛ ነገር ስለሆነ ቀጥ ለጥ ብላ መታ ያደረገችው ነገር ይቅርታ ለሉል ይቅርታን ጠይቃ አባቱም ያለበት ቦታ አሳይታ፣ ምክንያቱም እሷ ናት ያሳገተችው። ቤቷ መኖር ትችላለች። ህግን በሚቀጣት ነገር ይቀጣታል እንጂ ሉል እኮ ምንም አያደርጋትም። ግን እሷ እንዴት ቁማ ለሉል ትየው? ምን ብላ በምን አይኗ ምን አይነት አቅም ኖሯት? አንድ እሱ ለማጥፋት ሆነ ብላ ተነስታለች ሰውን ሰብስባ። ሁለተኛ ደግሞ አባቱን ይህን አላመት ያሰቃየች ነው የኖረችው። ስለዚህ ዛሬ ሉልን ያስተላለፈላት መልእክት በጣም ከባድ መልእክት ስለሆነ የሚገባት ከሆነ ይገባታል። ሉል አንተ ሁሌ ትችላለህ። ገና ከዚህ የበለጠ ብዙ ነገራቶችን ትሰራለህ። አንተ ብቻ ጉዞ ወደፊት ያደርግ ተጓዝ እንጂ ማንም አያሸንፍም። ማንም ወደ ኋላ የሚያስቀርህም ነገር የለም። ደግሞ ሊያስቀርሁም አይችሉም። እነዚህ ሰነፎች ከጀርባ ያጨበጭባሉ እንጂ ከፊት ለፊት መጥቶ እኮ የሚያጨበጭብ ሰው እኮ የለም። ምድረ ፈሪዎች ስለሆኑ ማለት ነው። እና ጀግና በርታ፣ ከጎንህ ነን። አሁን ቢሆን ላይ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ሉልን የምትወዱ ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።